ሶሲ እኮ እውነት ለመናገር የጓደኛ ጥግ ናትና እንግዲህ ከሄሉ ጎን በደስታዋ ብቻ ሳይሆን በመከራዋም እንዴት ተሰቃይታ ከዛ ሁኔታ ወደ ጤናዋ እስክትመለስ ከጎኗ ነበረች ማለት ነው። እና የሷ ቻናል ደግሞ እንግዲህ ያው ከ5 ወር በላይ ሆኖታል አሰራም እና ያን ሁሉ ነገር ሲሆን ግን በሶሲ አንድ ቀን እንኳ በሷ ቻናል አልለቀቁም። ግን ደግሞ ለእውነት ከጎኗ ሆና ነበር ስታግዛት የነበረውና ዛሬ በሷ ቻናል መታለች። ሁላችሁም ላይክ ሰብ አድርጓት። በመቀጠል ደግሞ ለሄሉ ማስጠንቀቂያ ሰጥታታለች ማለት ነው። ሄሉ ሻሚው የራሷን ሁኔታዎች ተናግራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲን የተከበራችሁ ቻናል ቤተሰቦች እንደምን ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። አላህ ከክፉ ነገር ይጠብቃችሁ፣ ከማይሆን ነገር አላህ ይጠብቃችሁ፣ በተጨነቃችሁበት ነገር ደግሞ አላህ ነጃ ይበላችሁ። እና ውድ ተመልካቾች እንግዲህ ሄሉሻ በመጀመሪያ ወደ ጤናዋ ስለተመለሰ በጣም ነው ደስ ያለና በዚሁ መጨረሻዋን ያሳምርላት። እና ሶሲም ደግሞ ብዙ ጊዜ የምትናገራቸው ነገሮች ሶሲ በጣም አስተዋይ ናትና ልክ ናት፣ ሀቅ አላት። ግን ደግሞ ሄሉም ያለችበት የራሷ እንትን አላት እና እንዳለችው ሶሲ ያው ሄሉሻ አሁን ያለበት ሁኔታ ብዙ ኃላፊነት አለባት። ከራሱ አልፎ በቤተሰቦቿን ኃላፊነት ያኔ በጣም ብዙ ነገሮች አሉባት እና ከዛ አንጻር ያ ነገር ተደማምሮባት እንደዚህ ለበሽታ መዳረጓና ደግሞ ከዛም ወጥታ ዛሬ ላይ እንደዚህ ለመሆኗ ብቻ ደስ ብሎኛል ብላለች። እና ሶሲ ያው ከነሱ ራቂ። በእርግጥ በደስታዋም ይሁን በመከፋቷ ከጎኗ ናቸው አውቃለሁ። ነገር ግን በዚህ ሁኔታ ከሆነ ላንቺ ጥሩ አይደለም እና መራቅ አለብሽ። ተመልሰሽ ወደዛ ውስጥ ከገባሽ አሁንም ሌላ ችግር ይፈጠራልና ወደ ኋላ መመለስ የለብሽም። የሰው ልጅ ወደፊት እንጂ ወደ ኋላ ማለት ያስፈልገው ያለቻት ነው። ብዙ ተመልካቾችም እንግዲህ ኮመንት ላይ ያየሁ ነበረ። አዎ መመለስ የለብሽም፣ ጉዞ ወደፊት ነው እንጂ ወደ ኋላ መመለስ የለም እያላችኋት ነበረ። አዎ በእርግጥ አንዳንድ ጊዜ በህይወታችን መጀመሪያ ላይ ያልሆነን አልሆነንም ብለን ከሆነ ያነሰው ጋር የተለየ ነው ደግመን ወደዛ ውስጥ መግባት መቋሰል ነው። በዛ ላይ ደግሞ በተለየ ናቸው ቅጽበቶች ብዙ ነገሮች ይኖራሉ። እነሱን በማጣታችን እኛም በማጣቱ ከሚማራቸው ነገሮች ይልቅ ነው የሚበላሹትን በጣም ብዙ ነገሮች አሉ። ገብቷችኋል? እና በዛ ላይ ደግሞ አእምሯችን እየበሰለ ሲሄድ ትናንት የነበረው ፍቅር ዛሬ ላይ አይኖርም። አሁን ላይ ማስተዋል እንጂ ፍቅሩ እየቀነሰ ነው የሚሄደውና ተጎድታችሁ አልፋችሁ ቀጣይ ላይ ህይወታችሁ ላይ እንደ በፊቱ በችልተኝነት የምታልፉት አይደለም። አእምሯችን እየበሰለ ነው የሚሄደው። ራሳችንን ለማውጣት እንዳንጎዳ መጠንቀቅ ሲመጣ ያን ያክል የበፊቱ ፍቅር አይኖርም። ራሳችን እንዳንጎዳ ስንጠነቀቅ ፍቅርን ወደ ጎን እንተዋለንና ምናልባት ብንመለስ እንኳን የማይጠቅም ሁኔታ ወይ ደግሞ አለመግባባት ነገር ስለሚፈጠር፣ ስለዚህ እንደዚህ አይነት ነገሮች ደግሞ ካሉ ባንመለስ ወደፊቱ ብዬ አስባለሁ። ወጥተን ከነሱ ተለይተን ኑረን አይተን የለም። ስለዚህ አሁንም በብቸኝነታችን መቀጠል ጥሩ ነው ብዬ አስባለሁ። ነገሮች እስከሚስተካከሉ ራሳችን እንትን እያልን ደግሞ የሆነ ለአንዳንድ ነገሮች ብሎን ከሰው ጋር ማመለሱ ጥሩ አይደለም። እና ሄሉሻ እንግዲህ ያው ታውቂያለሽ ያለሁበትን ሁኔታ መስራት ያስፈልገኛል እና ከጎኔ ቢሆኑ ምናምን እንደዛ ነው ያለችው። ግን ለስራ ተብሎ አንዳንድ ጊዜ ራሳችንን ማጣት የለብንም። እንዳልኳችሁ ለስራ እየተባለ ብዙ ያለፉ ነገሮችን ስናረግ እንውላል። ከፈጣሪም እየወጣን ከራሳችንም እየተጣላን ከክብራችንን ከተመልካቾቻችን ከቤተሰቦቻችን ከራሳችን ጋር ብዙ ነገር ተጣልተን ብዙ ነገሮችን አድርገን ኑሮን ለማሸነፍ ይሆናል። ግን በዛ ቅጽበት ውስጥ ደግሞ ከምንጠቀማቸው የምንጎዳዎች የስነ ልቦና ችግር እንደዚህ በሽታ፣ ጤናን ማጣት አሉ፣ ክብር አሉ፣ ብዙ ነገሮች አሉና በኋላ ስናያቸው የሚያስጠሉና ነገሮች ጠባሳ ጥለናቸው የምናልፈው ነገሮች በኋላ መልካም ነገር መቀበል እንዲያቅተን የምንሆናቸው ነገሮች አሉና ስለዚህ ዋናው ነገር ራሳችን ጠባሳ እንዳይወርቅብን ወይም ደግሞ በቃ የሆነ ከፈጣሪ ጋር እንዳንጣላ እንዲሁም በኋላ ላይ ለሚመጣው ህይወት መቀበል ማንችልበት ሁኔታዎች ውስጥ እንዳንገባ ጥንቃቄ ማድረግ ያስፈልጋልና ሄሉሻ መስራት ቢኖርባትም እንኳን በዚህ መልኩ ባይሆን ጥሩ ነው። እንዳልኳችሁ ያኔ ድሮ የተዋችሁት እንደግል ስትመለሱ የበፊቱ አንዴ ተጎድታችኋል። ግን ድጋሜ ከተመለሳችሁ ለራሳችሁ ይቅር አትሉትም። ለምን ድሮ እንደ ተውኩት አልቀረሁም፣ ለምን ደግሜ የሚገባው፣ ለምን ከትናንቱ አልተማርኩም፣ ለምንድን ነው የሚል ጥያቄ አእምሯችን ላይ ስለሚመጣ ያ ነገር ስላለ ነው እንግዲህ ሶሲም
ባትመለሽ ስትላት የነበረውን ካሁን በኋላ ያለሽን ነገር ራስሽን ኩነሽ ብትሰሪ እያለ ነበር። ሶሲም አብረው ቢሰሩ ጥሩ ነው። እንዲሁም ደግሞ ከሰራንም ደግሞ ጠለቅ ብለን ገብተን ወደዛ ወደ ህይወት ግን በእርግጥ ማን እንደምናምን በተለይ ዩቱበር ስትሆኑ በጣም ከባድ ነው። እኔ እንዴት እንደው አላውቅም። የሚቀርሙት ለጥቅምና ቻናላቸውን ለማሳደግ እየሆነ የሚሆን የማንኛቸውን ችግር ነው ብለን ባናምንም ግን ዩቱበር ላይ እንደምትመለከቱት ብዙ ሰው በቃ ዘላቂነት የሌለው ነው። መጀመሪያ ለስራ ይመጣሉ፣ ከዛ ፍቅር ይጀመራል ሳይስተዋል። ከዛ በኋላ እነሱ ታዲያ ማስተዋል የለም ካልነ እኮ እኛ እኮ ከባድ ነው እውነት ለመናገር። እነሱ በቀን በማታ 24 ሰዓት አብረው እየሰሩ ቪዲዮ አብረው እየተገናኙ አብረው ከካሜራም ጀርባ ብዙ ነገር እየሆነ እነሱ መተማመንና መጠባበቅ መግባባት ካልቻሉ ሌላው ሰው እንዴት ይግባባል ብሎ ስናስበው ደግሞ ይከብዳል። እና ግን ለሁሉም ነገር ያው ሶብር ያስፈልጋል። ሩጠን ፍቅር ውስጥ ባንገባ ከምንጀምራቸው ለስራ ከሆነ በስራችን ብንጠነክር ግባችን እስከሚሳካ ድረስ መቼም የሰው ላይ ህልም ይኖረዋል። ያ ህልም እስከሚያሳካ ድረስ በዚህ ውስጥ አልሆነም ብሎ ካሰበ ባይገባ ብዬ አስባለሁ፣ እስከሚያስተካከል ድረስ ማለት ነው። እና ለማንኛውም ዋናው ነገር ጤናዋ ነው። ሄሉሻ ሶሲም የጓደኛ ጥግ ናት፣ ከጎኗ ናት ሁሌም ማለት ነው። እና በርትተው ቢሰሩ አሁን ዋናው ነገር በደንብ ሆና አልተሻላትም። በደንብ መጀመሪያ ራሷን ብታከም ብዬ አስባለሁኝ። ግን ደግሞ እና ያብንም ቢሆን ያኔ በጥላቻ በሆነ ነገር ሳይሆን ቀስ ብሎ በማስረዳት ብቻዋን መሆን ስላለባት ለጊዜው ስራዋን እንትን እያለ ብትሆን ብዬ አስባለሁ። እና እንደዛ ነው እላችኋለሁ። እናንተስ ምን ትላላችሁ? የራሳችሁን ሀሳብ። በተረፈ ቻናሌ ላይክ ሰብ አድርጉልኝ፣ አይከፈልበትም። አሰላሙ አለይኩም ወረህመቱላህ ወበረካቱ።